This is Kim Jong-un. የሰሜን ኮሪያ ህዝብ ከዓለም የተነጠለና እንዴት እየኖረ እንዳለ በራሱ እንቆቅልሽ ቢሆንም የተገኙት ተጨባጭ መረጃዎች እንደሚያሳዩት ከሆነ በእርግጥም ሰሜን ኮሪያውያን ማንም ሊገምቱ የማይችለውን ከባድ ሕይወት እየመሩ ይገኛሉ። መሪው ኪም ጆንግ ኡን ከአያታቸው ጀምሮ ሲወርድ ሲዋረድ እሳቸው ጋር በደረሰው ስልጣን ላይ ከተቀመጡ በኋላ የገዛ ወንድሞቻቸውን እንኳን የማያምኑና አርቀው የሚያኖሩ ይባስ ብሎም ታላቅ ወንድማቸውን ያስገደሉ ርኅራኄ ቢስ ሰው ናቸው ይባላሉ። በሌላ በኩል ያለምንም መለሳለስ ዶናልድ ትራምፕና አሜሪካን በእሳቸው ልክ የተዳፈረና እኩል ያወራ መሪ ባለም የለም። በእርግጥም ለዓመታት ባስመረቷቸው ሚሳኤሎች ሰሜን ኮሪያን በአስተማማኝ መሰረት ላይ ያስቀምጧታል። አይኤምኤፍም ሆነ ወርልድ ባንክ ከማይደርሱበት የተቀመጠችው ሰሜን ኮሪያ የውስጥ ጉዳዮቿን በራሷ የመወሰን ሙሉ ነጻነትን ለዘመናት ተለማምዳለች። ህዝቡ 3 አይነት የዜግነት ደረጃዎች አሉት። አንደኛ ደረጃ፣ ሁለተኛ ደረጃና ሶስተኛ ደረጃ። ሀገሪቱ 85 በመቶ የንግድ ልውውጥ የሚደረገው ከቻይና ጋር ብቻ ነው። ለዛሬም የሰሜን ኮሪያን ህዝብ አኗኗር ጨምሮ የመሪያቸውን ኪም ጆንግ ኡን አስገራሚ ድርጊቶችን አካተን የሰሜን ኮሪያን አስገራሚ እውነታዎች በማሳያችን እናሳያችኋለን። አብራችሁን ቆዩ። የሰሜን ኮሪያ ርዕዮተ ዓለም ጁቼ ይባላል። የጁቼ ጽንሰ ሐሳብ በፖለቲካ በኢኮኖሚና በወታደራዊ መስኮች ሙሉ በሙሉ በራስ መተማመንንና ራስ መቻልን ያራምዳል። በዚህ መሰረት ሰሜን ኮሪያ ምንም እንኳን ስለ ኢኮኖሚያ ዝርዝር መረጃዎች ባይገኙም በወታደራዊ ኃይሏ ግን ለማንም የማትቀመስ ሆና ተገንብታለች። ከ1.2 ሚሊዮን በላይ ንቁ ወታደሮች አሏት። ከውጭ የሚመጣባትን ማንኛውንም አይነት ጥቃት ለመከላከል በሚል የኒኩሌር መሳሪያዎችን በማልማት ዝግጁ አድርጋለች። ሆኖም ሰሜን ኮሪያ አብዛኛውን የሀገሪቱን ሀብት ለወታደራዊ ልማቶች በመዋሏ ህዝቧ በበርካታ የመሰረታዊ ፍላጎቶች እጥረት ውስጥ ይኖራል። በሀገሪቱ ውስጥ የግል መኪና መንዳት የሚፈቀደው ለከፍተኛ ወታደራዊና የፖለቲካ ባለስልጣናት ብቻ ነው። ተራው ህዝብ በብስክሌት ወይም በህዝብ ማመላለሻ ብቻ ይጓጓዛል። ዜጎች ጸጉራቸውን የሚቆረጡት መንግስት በይፋ በፈቀዳቸው የተወሰኑ የጸጉር ስታይሎች ብቻ ነው። ከሁሉ በላይ ደግሞ በጥብቅ የተከለከለው የመሪውን የኪም ጆንግ ኡንን የጸጉር ቁርጥ ስታይል መኮረጅ ነው። ሰሜን ኮሪያ ስልጣንን በቤተሰብ ውርስ በማስተላለፍ ትታወቃለች። መንግስት የኪም ቤተሰቦችን ፍጹም ስህተት የማይሰሩ መለኮታዊ መሪዎች አድርጎ በመሳል የሀገሪቱ ህልውና በእነሱ መኖር ላይ ብቻ የተመሰረተ እንደሆነ ህዝቡን አሳምኗል። በ2011 ኪም ጆንግ ኡን አባታቸው በድንገት በልብ ህመም ሲሞቱ ገና በወጣትነት ዕድሜያቸው ወደ ስልጣን መጡ። ስልጣናቸውን ለማጠናከር ሲሉ እጅግ አሰቃቂ የሆኑ የፖለቲካ ግድያዎችን ፈጽመዋል። ለምሳሌ እንደ አውሮፓ አቆጣጠር በታህሳስ 2013 የራሳቸውን አጎት ቻንግ ሶንግ ታክን በመፈንቅለ መንግስት ሙከራ ከሰው አስገድሏቸዋል። ከአጎታቸው ጋር ንክኪ ያላቸው የተባሉ ከ300 በላይ ሰዎችንም አስረሽነዋል። በተጨማሪም የስልጣን ስጋት ይሆናሉ የተባሉትን ወንድሞቻቸውን በሩቅ ያደረጉ ሲሆን ታላቅ ወንድማቸው ኪም ጆንግ ናም በ2017 በማሌዥያ አውሮፕላን ማረፊያ በኬሚካል ተመርዞ እንዲገደል አድርጓል በሚልም ይታማሉ። ታዲያ ኪም ጆንግ ኡን እስካሁን በይፋ ወራሻቸውን ባይሰይሙም ከ2022 ጀምሮ የመሪው ሴት ልጅ ኪም ጁኤ በተለያዩ ወታደራዊ ዝግጅቶች ላይ መታየቷ ቀጣዩዋ ተተኪ ሴት ልትሆን ትችላለች የሚል ግምት አሰጥቷል። እንደ አውሮፓ አቆጣጠር ከ2011 ጀምሮ ሀገሪቱን ልክ እንደ ግል ንብረታቸው የሚያስተዳድሯት መሪው ኪም ጆንግ ኡን በዙሪያቸው ባሉ ሰዎች ላይ ጥቂት የታማኝነት ጥርጣሬን ያስተዋሉ መስሎ ከተሰማቸው ያለምንም ርኅራኄ እንዲወገዱ ያደርጋሉ። የሰሜን ኮሪያን መንግስት ሕያው አድርጎ ያቆየው ዋናው መሳሪያ የዜጎችን ድምፅ የሚያጠፋው አሰቃቂው የፖለቲካ እስር ነው። ሀገሪቱ በዋናነት በሁለት ደረጃ የሚከፈሉ የእስር ካምፖች አሏት። በሀገሪቱ የታወቁ 6 ግዙፍ የእስር ካምፖች ያሉ ሲሆን በእነዚህ ካምፖች ውስጥ በአሁኑ ወቅት ከ80 ሺህ እስከ 120 ሺህ የሚደርሱ የፖለቲካ እስረኞች ይገኛሉ። እስረኞቹ ያለምንም የፍርድ ቤት ሂደት ለዘላለም የሚታሰሩ ሲሆን እስከ 3 ትውልድ በጋራ የመቅጣት መመሪያ ስለሚተገበር የፖለቲካ ወንጀል ሰርቷል የተባለው ሰው ልጆቹና ወላጆቹም አብረው ይታሰራሉ። በእነዚህ ካምፖች ውስጥ ሆን ተብሎ የሚፈጸም ረሃብ፣ ከባድ ማሰቃየት፣ ግድያና በማዕድን ቁፋሮ ላይ የሚደረግ የግዳጅ ሥራ በስፋት ይፈጸማል።
ሰሜን ኮሪያ በኒኩለር ፕሮግራሟ ላይ ችግር ልትፈጥርባት የምትችለው አሜሪካ እንደሆነች በማሰብ አጸፋ ለመስጠት ሚሳኤሎቿን አሜሪካ እንዲደርሱ ለማድረግ ሌት ተቀን ስትሰራ ቆይታለች። በአሁኑ ወቅት ጠላት የምትላት አሜሪካንን ጨምሮ ማንኛውንም የዓለም ክፍል መምታት የሚችሉ አህጉር አቋራጭ ሚሳኤሎች ደረጃ ላይ ደርሷል። ጃፓንን መምታት የሚችለው ህዋሶንግ 7 እና የአሜሪካንን ግዛት መምታት የሚችለው ህዋሶንግ 12 ዋና ዋናዎቹ ናቸው። እንደ አውሮፓ አቆጣጠር በ2017 የተሞከሩት ህዋሶንግ 14 እና ህዋሶንግ 15 የተባሉት ሚሳኤሎች 13000 ኪሎ ሜትር ርቀት በመጓዝ የአሜሪካን ዋና ምድር መምታት የሚችል ትልቅ ለውጥ ያመጡ ነበሩ። ሰሜን ኮሪያ በቅርብ ጊዜ ደግሞ በደረቅ ነዳጅ የሚሰሩ ሚሳኤሎችን ማልማት ጀምራለች። በተጨማሪም ከባህር ሰርጓጅ መርከብ የሚተኮሱና የአየር መከላከያዎችን ሰብረው መግባት የሚችሉ የሃይፐርሶኒክ ሚሳኤል ሙከራዎችን በ2025 አከናውናለች። ሰሜን ኮሪያ ከ4000 እስከ 6000 የሚደርሱ ታንኮችና የታጠቁ የጦር መኪኖች አሏት። በድንበር አካባቢ የተከማቹ በሺዎች የሚቆጠሩ መድፎችና የሮኬት ማስወንጨፊያዎች ጦርነት ከተነሳ በደቂቃዎች ውስጥ የደቡብ ኮሪያን ዋና ከተማ ሴውልን ከማውደም ጀምሮ ሚሳኤሎቹ ወደሚተኮሱበት የዓለም አቅጣጫ ሁሉ ኢላማቸውን የመምታት አቅም እንዳላቸው ተቀምጧል። የባህር ኃይሉ 60,000 ገደማ አባላት ያሉት ሲሆን ዋና ዓላማው የባህር ዳርቻዎችን መጠበቅ ነው። የሰሜን ኮሪያ የኒኩለር መርሃ ግብር የተጀመረው በ1950ዎቹ በሶቪየት ኅብረት ድጋፍ ነበር። ሀገሪቱ እንደ አውሮፓ አቆጣጠር በ2003 ከዓለም አቀፉ የኒኩለር ቁጥጥር ስምምነት ከወጣች በኋላ የኒኩለር ፕሮጀክቷን አፋጥናለች። ሰሜን ኮሪያ እስካሁን 6 ትላልቅ የከርሰ ምድር የኒኩለር ሙከራዎችን አድርጋለች። የኪም ጆንግ ኡን አስተዳደር የሀገሪቱን ሕዝብ በዘር ሐረጋቸውና ለመንግስት ባላቸው ታማኝነት መሰረት ከፋፍሎ ያስተዳድራቸዋል። ይህ የከፋፍሎ መግዛት ስርዓት ሶንግሙን ይባላል። የሶንግሙን ስርዓት ዜጎችን በ3 ዋና ዋና ማህበራዊ መደቦችና በ51 ንዑስ ክፍሎች ይከፍላል። ከመላው ህዝብ ከ25 በመቶ እስከ 30 በመቶ የሚሆነው በዋናው ወይም በታማኙ መደብ ስር ይመደባል። እነዚህ ዜጎች የቀድሞ የሀገሪቱ መስራቾች፣ የጦር አርበኞች ልጆችና ቤተሰቦች ወይም ለመንግስት ፍጹም ታማኝ የሆኑ ናቸው። እነዚህ ብቻ በዋና ከተማ ፒዮንግያንግ የመኖር ወደ ተመረጡ ዩኒቨርሲቲዎች የመግባትና የወታደራዊ መኮንን የመሆን ልዩ መብቶችን ያገኛሉ። በአንጻሩ 50 በመቶ የሚሆነው ህዝብ በሚዋዥቀው መደብ ስር የሚመደብ ሲሆን የዕለት ተዕለት ታማኝነታቸውን እያሳዩ ወደ መካከለኛ ህይወት ያመራሉ። እጅግ አሰቃቂው የህይወት ዕጣ ፋንታ ግን የጠላት ወይም የተቃዋሚ መደብ ተብሎ ለተፈረጁት ከ20 እስከ 25 በመቶ ለሚሆኑት ዜጎች የተተወ ነው። እነዚህ ዜጎች የቀድሞ መሬት ከበርቴዎች፣ የክርስትና እምነት ተከታዮች ወይም የኮብላዮች ዘመዶች በመሆናቸው ብቻ ከፍተኛ ትምህርት እንዳይማሩ ይከለከላሉ። እንዲሁም በሩቅ ገጠራማ አካባቢዎች ዝቅተኛና ከባድ የጉልበት ስራዎች እንዲሰሩ ይገደዳሉ። ዜጎች ከአንድ ክፍለ ሀገር ወደ ሌላ ለመጓዝም ሆነ ወደ ዋና ከተማዋ ለመግባት ከመንግስት ልዩ የጉዞ ፈቃድ ማግኘት አለባቸው። ያለ ፈቃድ መንቀሳቀስ በሰራተኛ ካምፕ እስራት ያስቀጣል። በርካታ ዜጎች ህይወታቸውን ላደጋ አጋልጠው በያሉና ቱመን ወንዞችን አቋርጠው ወደ ቻይና ድንበር ኮብልለዋል። እናም ታዲያ ድንበር ላይ ተይዘው የተመለሱ ኮብላዮች የሚጠብቃቸው ዕጣ ፋንታ እጅግ አስከፊ ነው። የኪም ጆንግ ኡን አስተዳደር በዝምድና የመቅጣት መመሪያን በጥብቅ ይተገብራል። አንድ ሰው ሲኮበልል ከተገኘ እርሱ ብቻ ሳይሆን ቤተሰቡን ጨምሮ በደም የሚተሳሰሩት ሩቅ ዘመዶቹ ሳይቀሩ ተይዘው በፖለቲካ እስር ካምፖች ውስጥ ቅጣት ይቀበላሉ። በአሁኑ ወቅት የሰሜን ኮሪያ መንግስት ከዓለም አቀፍ ማዕቀቦች ጋር እየታገለ የኒኩለር መሳሪያ ማልማቱንም አጠናክሮ በመቀጠል በራሱ ኢኮኖሚውን ለመገንባት ይጥራል። ይህ አካሄድ የሰሜን ኮሪያን ህልውና ቢያስጠብቀውም ሀገሪቱ ከዓለም ማህበረሰብ የተገለለችና ከምዕራባውያኑ ጋር በኒኩለር ልማቷ ምክንያት ቀጣይነት ያለው የፖለቲካ ውጥረት ውስጥ እንድትገባ አድርጓታል። ከሰሜን ኮሪያ የኒኩለርና የሚሳኤል እድገት ጋር ተያይዞ ከ1990ዎቹ ጀምሮ ውጥረቱ እጅግ ጨምሯል። 2006 ላይ የተደረገው የመጀመሪያው የኒኩለር ሙከራ ዓለም አቀፍ ህጎችን የጣሰ ነው በሚል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀብ እንዲጣልባት አድርጓል። ሰሜን ኮሪያ በ2022 ብቻ ከ100 በላይ የባለስቲክ ሚሳኤሎችን የሞከረች ሲሆን ይህንን የምታደርገውም ለአሜሪካ ትንኮሳ ምላሽ ለመስጠት ስትራቴጂ እንደሆነ ይገልጻሉ። በ2018 እና 19 መካከል የተደረጉት ታሪካዊ የዲፕሎማሲ ጥረቶች ያን ያህል ውጤት ያስገኙ አይደሉም። በፕሬዝዳንት ዶናልድ ትራምፕና በመሪው ኪም ጆንግ ኡን መካከል የተደረገው የመጀመሪያው ስብሰባ የሲንጋፖሩ ጉባኤ ሲሆን ሰሜን ኮሪያ የኒኩለር መርሃ ግብሯን ሙሉ በሙሉ ለማስቆም
አሜሪካ በምላሿ የደህንነት ዋስትና እንደምትሰጣት በጋራ የተስማሙ ቢሆንም ኪም ጆንግ ኡን ወደ ቤታቸው ሲመለሱ በዚህ በመስማማታቸው ምንኛለው ሳይሉ አልቀረም። በቬትናም ሃኖይ የተደረገው ሁለተኛው ስብሰባ ሙሉ በሙሉ የከሸፈ ነበር። ሰሜን ኮሪያ በዮንግቢዮን የሚገኘውን የኒኩለር ማቀነባበሪያ በከፊል ለመቀነስ ፈቃደኛ መሆኗን ገልጻ ማዕቀቦች በሙሉ እንዲነሱላት ጠየቀች። አሜሪካ ግን ይህ በቂ አይደለም በማለቷ ሰሜን ኮሪያ ሳትስማማ ቀረች። እናም በሁለቱ ሀገራት መሃል ያለው ውጥረት ወደ ቀደመ ቦታው ተመልሷል። ሰሜን ኮሪያም የኒኩለር ጦር መሳሪያ ማልማቷንና ሚሳኤል መሞከሯን ቀጥላለች። አሜሪካና ሩሲያ የቀድሞ ግዙፏን ኮሪያ ሁለት ቦታ የተካፈሉበትና በኋላ ላይ ሁለት ኮሪያዎች የተፈጠሩበት ክስተት ራሱን የቻለ ፊልም የመሰለ ታሪክ አለው። የሁለቱ ኮሪያዎች መፈጠር ከሁለተኛው ዓለም ጦርነት ማክተምና ከቀዝቃዛው ጦርነት መባቻ ጋር የተያያዘ ነው። እንደ አውሮፓ አቆጣጠር ነሐሴ 15 1945 የናዚና የፋሺስቱ ጣሊያን አጋር የሆነችው ጃፓን ለተባበሩት ጦር እጅ መስጠቷን ተከትሎ በኮሪያ ላይ የነበራት የ35 ዓመታት የቅኝ ግዛት አገዛዝ አበቃ። በፖትስዳም ጉባኤ ማግስት ዲን ራስክና ቻርልስ ቦንሲል የተባሉ ሁለት የአሜሪካ ወታደራዊ መኮንኖች በ30 ደቂቃዎች ውስጥ ባደረጉት ውይይት የኮሪያ ምድር ለሁለት እንዲከፈል ሐሳብ አቀረቡ። በሁለተኛው ዓለም ጦርነት አሜሪካና ሩሲያ አንድ ቡድን ውስጥ ስለነበሩ የአሜሪካውያኑ የጦር መኮንኖች ዓላማቸው ዋና ከተማ ሲውልን ጨምሮ ደቡቡን የኮሪያን ክፍል አሜሪካ እንድታስተዳድረው ለማድረግ ሲሆን ቀሪውንና ለሶቪየት ቅርብ የሆነውን የኮሪያን ሰሜናዊ ክፍል ደግሞ ለሞስኮ ኃይሎች መተው ነበር። በዚህ መሰረትም የሶቪየት ጦር በፈጣን ጉዞ የሰሜኑን ክፍል ተቆጣጠረ። ሶቪየቶችም ከጃፓኖች ጋር በመዋጋቱ ጊዜ በካፒቴንነት ያገለግሉትን ወጣቱን ኮሚኒስት ኪም ኢል ሱንግን ማለትም የአሁኑን መሪ ጆን ጎናያትን ወደ መሪነት አወጧቸው። በመላው ኮሪያ አጠቃላይ ምርጫ ለማካሄድ የተቋቋመው የአሜሪካ ሶቪየት ጥምር ኮሚሽን በዜጎች የመምረጥ መብትና በተባበሩት መንግስታት የቁጥጥር ሚና ላይ ባለመስማማታቸው ኮሚሽኑ ፈረሰ። በዚህ ምክንያት 1948 ላይ በደቡብ በኩል የደቡብ ኮሪያ ሪፐብሊክ በፕሬዝዳንት ሲንግማን ሪ መሪነት ተመሰረተች። በሰሜን በኩል ደግሞ በኪም ኢል ሱንግ ጠቅላይ ሚኒስትርነት ሰሜን ኮሪያ በይፋ ተመሰረተች። የሶቪየት ጦር ሰሜን ኮሪያን ለቆ ሲወጣ ሶቪየት ህብረት ለሰሜን ኮሪያ የህዝብ ጦር በርካታ ታንኮችንና የጦር መሳሪያዎችን በማቅረብ ከ130 ሺህ በላይ ወታደሮችን አሰለጠነች። የወቅቱ የሰሜን ኮሪያው መሪ ኪም ኢል ሱንግ በትልቋ ኮሪያ ሁለት ቦታ መከፈል እንደገና ተቆጩና ደቡብ ኮሪያን በኃይል ለመጠቅለልና የቀድሞዋን ኮሪያን እንደገና ለመመለስ የሶቪየቱን መሪ ጆሴፍ ስታሊንን በተደጋጋሚ ፍቃድ ጠየቁ። ስታሊን መጀመሪያ ላይ ከአሜሪካ ጋር ቀጥተኛ ግጭት ውስጥ ላለመግባት ፍቃደኛ ባይሆኑም በ1949 የኮሙኒስቶች በቻይና ስልጣን መያዝና ማኦ ዜዱንግ ለሰሜን ኮሪያ ድጋፍ ለመስጠት ቃል መግባታቸውን ተከትሎ ለኪም ኢል ሱንግ ጦርነቱ ይሁንታ ተሰጠው። እናም እንደ አውሮፓ አቆጣጠር 1950 ላይ የሰሜን ኮሪያ ጦር በ89 ሺህ ወታደሮችና በቲ-34 ታንኮች የታገሰ የተቀናጀ ጥቃት በደቡብ ኮሪያ ላይ ከፈተ። በዚህም የሰሜን ኮሪያ ጦር በጥቂት ቀናት ውስጥ የደቡብ ኮሪያን ሲውልን ከተማ የተቆጣጠረ ሲሆን በነሐሴ ወር የደቡብ ኮሪያን ጦር እስከ ፑሳን ጠርዝ ድረስ እንዲያፈገፍግ አስገደደው። ይህኔ ታዲያ የተባበሩት መንግስታት የጸጥታው ምክር ቤት ጥቃቱን የሚያወግዝ የውሳኔ ሐሳብ አሳለፈ። የአሜሪካው ፕሬዝዳንት ሃሪ ትሩማን ከደቡብ ኮሪያ ጎን በመሆን የአየርና የባህር ኃይላቸውን ላኩ። በጀነራል ዳግላስ ማካርተር የሚመራው የ16 ሀገራት የመንግስታቱ ድርጅት ጥምር ጦር በኢንቾን ባደረገው ከፍተኛ ውጊያ የሰሜን ኮሪያን ጦር እስከ ያሉ ወንዝ ድረስ እንዲያፈገፍግ አደረገው። አሜሪካ በማንቹሪያን ድንበር ላይ ትደርሳለች የሚል ስጋት ያደረባት ቻይና በጥቅምት 25 ቀን 1950 በፔንግ ዱሁዋይ የሚመራ 250 ሺህ የሚጠጋ የህዝብ ፍቃደኛ ጦር ለሰሜን ኮሪያ በመወገን ወደ ጦርነቱ አስገባች። ይህ ኃይል የተባበሩት መንግስታት ጥምር ጦርን በታህሳስ 1950 መልሶ እንዲያፈገፍግ አደረገው። በዚህ ጦርነት ላይ በተባበሩት መንግስታት በኩል ኢትዮጵያም ቃኙ የተሰኘ የጦር ቡድኗን በመላክ በደቡብ ኮሪያ በኩል ሆና ተሳትፋለች። እንደ አውሮፓ አቆጣጠር በ1950 መጀመሪያ ላይ የእርቅ ንግግሮች በሐምሌ 10 ቀን በኬሶንግ ተጀመሩ። እንደ አውሮፓ አቆጣጠር 1953 ላይ የተባበሩት ጥምር ጦር ቻይናና ሰሜን ኮሪያ የእርቅ ስምምነቱን ፈረሙ። በዚህም በሰሜን ኮሪያና በደቡብ ኮሪያ መሃል 3.2 ኪሎ ሜትር ስፋት ያለው ቦታ ከወታደራዊ እንቅስቃሴ ነፃ የሆነ ዞን ተፈጠረ። ይህ ጦርነት 2.5 ሚሊዮን የሚጠጉ ንጹሃን ዜጎችን ሕይወት ቀጥፏል። ከ36 ሺህ በላይ የአሜሪካ ወታደሮች አልቀዋል። በሰሜን ኮሪያ ላይ በተደረገ የአየር ድብደባ አብዛኞቹ የሰሜን ኮሪያ ከተሞች
ሙሉ በሙሉ ወድሟል። በሰሜን ኮሪያና ደቡብ ኮሪያ መሃል 1953 ላይ የእርቅ ስምምነት ቢፈረምም ሀገራቱ እስከ ዛሬ ድረስ በጦርነት ቋፍ ላይ ይገኛሉ። ከጦርነቱ ማክተም በኋላ ባሉት ዓመታት አልፎ አልፎ አስፈሪ ግጭቶችም ተከስተዋል። በህዳር 23 ቀን 2010 ሰሜን ኮሪያ በደቡብ ኮሪያ ወታደራዊ ልምምድ በመቆጣት የደቡብ ኮሪያ የሆነችውን ዮንግፒዮንግ ደሴትን በመድፍ ደብድባለች። በዚህም 2 የደቡብ ኮሪያ የባህር ኃይል አባላትና 2 ሲቪሎች ተገደሉ። ይህም ከዛ ወዲህ የሁለቱን ሀገራት ወታደራዊ ዝግጁነት ይበልጥ እንዲጠነክር አድርጓል። በአገሪቱ ውስጥ ያሉት 4 የቴሌቪዥን ጣቢያዎች ብቻ ሲሆኑ ሁሉም በመንግስት የሚመሩና የኪም ቤተሰብን የሚያሞካሹ እንዲሁም ሀገራዊ ዜናዎችን ብቻ የሚያስተላልፉ ናቸው። በሀገሪቱ የሀገር ውስጥም ሆነ ዓለም አቀፍ ማህበራዊ ድረገጾችን ማለትም ፌስቡክ፣ ኢንስታግራም እና የኤክስ ወይም የትዊተር አይነት ድረገጾችን መጠቀም አይችሉም። በዚህ ምትክ በከፍተኛ ክትትልና ቁጥጥር የዲጂታልና የሞባይል ኔትወርኮችን ይጠቀማሉ። ታዲያ በእነዚህ መንገዶች የሚደረጉ መልእክቶች ሁሉ በመንግስት የቁጥጥር ቋት ውስጥ የሚያልፉ ናቸው። አስገራሚው ነገር የሰሜን ኮሪያ ባለስልጣናት ፌስቡክ፣ ትዊተር እና ሊንክዲን የመሳሰሉትን ሁሉንም ማህበራዊ ድረገጾች ይጠቀማሉ። የተከለከለው ለህዝቡ ብቻ ነው። 2019 ላይ ዶናልድ ትራምፕና ኪም ጆንግ ኡን ለመገናኘት ሲነጋገሩ ኪም ጆንግ ኡን መልስ ሲሰጡ የነበሩት ትዊተርን በመጠቀም ነበር። ቀጠሮ መያዝ የቻሉትና ከትራምፕ ጋር በሲንጋፖር መገናኘት የቻሉትም በትዊተር አማካኝነት ነበር። ሰሜን ኮሪያ በሰሜን በኩል ከቻይናና ሩሲያ ጋር የምትገናኝ ሲሆን በደቡብ በኩል ደግሞ በዓለም ላይ በከፍተኛ ወታደራዊ ኃይል በሚጠበቀው ድንበር ከደቡብ ኮሪያ ጋር ትዋሰናለች። እቺ በግምት 26 ሚሊዮን ህዝብ ያላት ሀገር በዋና ከተማዋ ፒዮንግያንግና በሌሎች የከተማ ማዕከላት ላይ ያተኮረ ወጥ የሆነ የማህበረሰብ ስብጥር አላት። በጂኦግራፊያዊ አቀማመጧ በቻይናና በደቡብ ኮሪያ መካከል የምትገኝ ሲሆን የመሬት አቀማመጧ በዋነኛነት በጥልቅና በጠባብ ሸለቆች በተለያዩ ኮረብታዎችና ተራራዎች የተሞላ ነው። የሰሜን ኮሪያ መሬት 80 በመቶ የሚሆነው ተራራማ በመሆኑ የግብርና ስራዎች የሚከወኑት ጥቂት በሆኑት በወንዝ ሸለቆችና በባህር ዳርቻዎች ላይ ብቻ ነው። የሀገሪቱ ከፍተኛ ቦታ ከቻይና ጋር በሚያዋስናት ድንበር ላይ የሚገኘው የፔክቱ ተራራ ሲሆን ይህ 2744 ሜትር ከፍታ ያለው ተራራ በማዕድናት የተሞላ ነው። ሰሜን ኮሪያ በዓመት 2.5 ሚሊዮን ቶን ብረት በማምረት ለገበያ ታቀርባለች። ሀገሪቱ ለዘመናት ሊጠቅሟት የሚችሉ ሌሎችም ማዕድናት በከርሰ ምድሯ ውስጥ ቢኖሯትም ማዕድናቱን አውጥቶ ለመጠቀም የቴክኖሎጂ ውስንነት፣ ዓለም አቀፍ ማዕቀቦችና የውጭ ኢንቨስትመንት እጥረት በመኖሩ ዛሬም ህዝቧ በበርካታ እጥረቶች ውስጥ የሚኖር ነው። እንደ አውሮፓ አቆጣጠር በ2015 የጃፓንን ቅኝ ግዛት ታሪክ ለመደምሰስ በሚል ሰሜን ኮሪያ ሰዓቷን በ30 ደቂቃ ወደ ኋላ በመመለስ ፒዮንግያንግ ሰዓት የተባለ የራሷን የሰዓት ቀጠና ፈጥራ ነበር። ነገር ግን በ2018 ከደቡብ ኮሪያ ጋር እርቅ ለመፍጠር በተደረገው ሂደት ሰዓቷን ወደ ነበረበት መልሷለች። እናም ሰሜን ኮሪያ እንደ አውሮፓ አቆጣጠር በ1948 በሶቪየት ህብረት ተጽዕኖ ስር ከተመሰረተችበት ጊዜ ጀምሮ ሀገሪቱ ቀጣይነት ባለው መልኩ በኪም ቤተሰብ ስርወ መንግስት እየተመራች ትገኛለች። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።